ረመዳንን እንደው ስንመለከት ብዙ ፈድሎች ነው ያሉት። ረመዳን ቁርአን የወረደበት ሸህሩ ረመዳን الذي انزل فيه القرآن هدى للناس وبينات من الهدى والفرقان ብሎ አላህ Subhanahu Wa Ta'ala ረመዳን ማለት ቁርአን የወረደበት ለሰው ልጆች እንግዲህ ከአላህ ጋር የሰው ልጆች ከተራራቁ ብዙ ዘመን ከተለያዩ በኋላ መስመር ስተው በነበሩበት አጋጣሚ አላህ Subhanahu Wa Ta'ala አሽረፉል ኸልቅ ሰይዱል ሙርሰሊን ነቢና መሐመድ ሰለላሁ ዐለይሂ ወሰለም ታላቁ ነቢ ሙሐመድን ያስነሳበት ጅብሪልን አለይሂ ሰላምን ወደ ምድር ልኮ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር እንዲገናኙ ያደረገበት ሰማይና ምድር እርቅ የፈጠሩበት ታላቅ ወር ነው። ይሄንን ወር ነው እንግዲህ አላህ Subhanahu Wa Ta'ala ሸህሩ ረመዳን الذي انزل فيه القرآن የረመዳን ወር ማለት ያጹሙ የተባላችሁበት ያ ቁርአን የወረደበት ሁደል للناس ለሰው ልጆች መምሪያ የሆነው ቁርአን ወበይናት من الهدى والفرقان እንደዚህ ያላህን መምሪያ የሚያብራሩ አንቀጾች ያሉበት እውነትና ሐሰትን የሚለዩ አናቅጾች የወረዱበት ወር ብሎ አላህ Subhanahu Wa Ta'ala ያስቀመጠበት ታላቅ ወር ነው። ረመዳንን አላህ Subhanahu Wa Ta'ala እኛ እንድንጾምበት የመረጠልን ትልቅ ወር ነው።